በካሜሩን ምርጫ ከተካሄደ ከ8 ቀናት በኋላ ይፋ የሆነው የፕሬዝዳንታዊ ምርጫ ውጤት የ92 ዓመቱን አዛውንት ፕሬዝዳንት ማድረጉ በሀገሪቱ ትልቅ ተቃውሞ መቀስቀሱ እየተነገረ ይገኛል። ላለፉት 42 ዓመታት ሀገሪቱን በብቸኝነት ያስተዳደሩት የካሜሩን ፕሬዝዳንት ፓውል ቢያ ምርጫውን ማሸነፋቸውን ተከትሎም ሞት ካልቀደማቸው እስከ 100 ዓመታቸው በስልጣን ላይ እንደሚቆዩ መነገሩ ደግሞ አነጋጋሪ ሆኗል። ይህ የምርጫ ውጤት ይፋ ከሆነ በኋላ በተለያዩ የሀገሪቱ ከተሞች የምርጫውን ውጤት ያላመኑ ካሜሩናውያን ለተቃውሞ አደባባይ ሲወጡ በርካቶችም በጸጥታ ኃይሎች ታስረዋል። ዘነበ ኃይሉ በዚሁ የዓለማችን አዛውንቱ ፕሬዝዳንትና በካሜሩን ምርጫ ዙሪያ ላይ የሚያጠነጥን ትንታኔ ያሰናድቷል። እንከታተለው። ካሜሩን በፈረንጆቹ 1960 ቅኝ ገዥዋ ከነበረችው ፈረንሳይ ነጻነቷን ካገኘች በኋላ እስካሁን በሁለት ፕሬዝዳንቶች ብቻ መመራቷ ለየት ያደርጋታል። አገሪቱ ነጻነቷን ካገኘች በኋላ እስከ ፈረንጆቹ 1982 የአገሪቱ የመጀመሪያው ፕሬዝዳንት ሆነው ያገለገሉት አህማዱ አሂጆ ሲሆኑ እርሳቸው ስልጣን ከለቀቁ በኋላ ካሜሩናውያን ላለፉት 42 ዓመታት የሚያውቁት ፕሬዝዳንት ፓውል ቢያ ብቻ ናቸው። and independence of the Cameroon fatherland. I do so swear. ላለፉት 42 ዓመታት ካሜሩንን በፕሬዝዳንትነት ያገለገሉት ፓውል ቢያ ታዲያ ዘንድሮም በ92 ዓመታቸው ዳግም ለፕሬዝዳንትነት እወዳደራለሁ ማለታቸው ካሜሩናውያንም ብቻ ሳይሆን ቤተሰቦቻቸውንም ነበር ያስደነገጠው። ነገሩን ይበልጥ አስገራሚ ያደረገው ደግሞ የገዛ ልጃቸው ብሬንዳ ቢያ በከዘራ ድጋፍ የሚንቀሳቀሱትን አባቷን የካሜሩን ሕዝብ ፈጽሞ ፕሬዝዳንት አድርጎ እንዳይመርጥ በአደባባይ ቅስቀሳ ማድረጓ ነበር። የሆነ ሆኖ በአፍሪካ ለረጅም ጊዜ ስልጣን ላይ በመቆየት ክብረ ወሰን የጨበጡት ፓውል ቢያ የዘንድሮውን የካሜሩን ፕሬዝዳንታዊ ምርጫ በማሸነፋቸው ለቀጣይ 7 ዓመታት በስልጣን ላይ እንደሚቆይ ነው የተነገረው። ከ7 ዓመታት በኋላም ምናልባት ስልጣን የመልቀቅ ሀሳብ ካላቸው በ100 ዓመታቸው ስልጣን የለቀቁ የመጀመሪያው አፍሪካዊ መሪ ያደርጋቸዋል ማለት ነው። የፕሬዝዳንቱ ዋና ተቀናቃኝ የሆኑት ኢሳ ቺሮማ ባካሪ የሀገሪቱ የምርጫ ኮሚሽን ውጤቱን ይፋ ሳያደርግ በፊት ቀደም ብለው ነበር የምርጫው አሸናፊ መሆናቸውን ለካሜሩናውያን ያሳወቁት። Je vais le dire avec gravité et simplicité. I will say it with gravity and simplicity. The people have chosen, and this choice must be respected. ነገር ግን የካሜሩን የምርጫ ኮሚሽን የምርጫውን ውጤት ይፋ ሲያደርግ የ92 ዓመቱ አዛውንት ፓውል ቢያ 53 በመቶ ድምጽ ሲያገኙ ተቀናቃኛቸው ቺሮማ ባካሪ ደግሞ 35 በመቶ የምርጫ ድምጽ ብቻ በማግኘት መሸነፋቸውን ያሳወቀው። ቺሮማ ይህንን የሀገሪቱን የምርጫ ኮሚሽን ውጤት የተጨበረበረ መሆኑን በመጠቆም 60 በመቶ የመራጮች ድምጽ ማግኘታቸውን የሚያመለክት የራሳቸውን ውጤት ይፋ አድርገዋል። ይህ በእንዲህ እንዳለ የምርጫው ውጤት በሀገሪቱ ሕዝብ ዘንድም በተመሳሳይ ጥርጣሬ ያጫረ መሆኑን ተከትሎ በሀገሪቱ በተለያዩ አካባቢ ተቃውሞዎች በመካሄድ ላይ ይገኛሉ። የሀገሪቱ የጸጥታ ኃይሎችም በርካታ ሰዎችን ማሰራቸው የተነገረ ሲሆን በሀገሪቱ ተጽዕኖ ፈጣሪ ናት የምትባለው የካቶሊክ ቤተክርስቲያንም ነገሮች ከቁጥጥር ውጪ እንዳይሆኑ ህዝቡ እንዲረጋጋ ጥሪ አቅርባለች። በነገራችን ላይ ይህ የካሜሩን የምርጫ ኮሚሽን ይፋ ያደረገው የምርጫ ውጤት ጥርጣሬን ያጫረው ደግሞ ኮሚሽኑን የሚመሩት ግለሰቦች በፕሬዝዳንት ፓውል ቢያ ምርጫ የተሾሙ ከመሆኑ ጋር በተያያዘ ነው። የምርጫውን ውጤት ይፋ የሚያደርጉት የሀገሪቱ ህገ መንግስት ምክር ቤት አመራሮችም ቢሆኑ በተመሳሳይ በፕሬዝዳንት ፓውል ቢያ መሾማቸው የምርጫው ውጤት ተአማኒነት ላይ ጥያቄ የሚያጭር መሆኑ ነው የሚነገረው። የፕሬዝዳንት ፓውል ቢያ ቀንደኛ ተቀናቃኝ የነበሩት ፖለቲከኛ ቀደም ብለው በምርጫው እንዳይወዳደሩ መከልከላቸውና የቀሪዎቹ 11 ተፎካካሪዎች መከፋፈል ደግሞ ሌላው ለፓውል ቢያ የስልጣን መንበር ዳግም መጽናት ድጋፍ ማድረጋቸው ተጠቅሷል። 30 ሚሊዮን ህዝብ ያላትን ካሜሩንን የሚመሩት ፓውል ቢያ ብዙ ጊዜያቸውን በአውሮፓ የሚያሳልፉ መሆናቸው ደግሞ በሀገሪቱ ህዝብ ዘንድ በጤናቸው ሁኔታ ላይ ጥርጣሬን እንዲያሳድሩ ማድረጉ ነው የሚነገረው። የሆነ ሆኖ የእድሜያቸውን እኩሌታ በስልጣን ላይ ያሳለፉት ፓውል ቢያ ዳግም የካሜሩን ፕሬዝዳንት የመሆናቸው ጉዳይ እውን ሆኗል። በዚህ ሳቢያ ዋና ከተማ ያውንዴን ጨምሮ በሀገሪቱ ጎዳናዎች የተቀሰቀሰው ተቃውሞና የተፈጠረው ውጥረትም ያረገበ ሲሆን ፖሊስ ተቃዋሚዎችን ለመበተን አስለቃሽ ጋዝ በመተኮስ ጥረት በማድረግ ላይ መሆኑ ነው እየተዘገበ የሚገኘው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈን ለልማትና እድገት መረጋገጥ ሲባል ወደ መግባባት እንዲመጡ አባታዊ ጥሪ አቅርበዋል። የቤተክርስቲያኗ ቅዱስ ሲኖዶስ ምልዓተ ጉባኤ መጀመሩን አስመልክተው መልእክት ያስተላለፉት ፓትርያርኩ የቅዱስ ሲኖዶስ ጉባኤ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር እንዲፈቱ እንዲሰራ ጥሪ አቅርበዋል። የነገው ትውልድ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነው ያሉት ቅዱስ ፓትርያርኩ የሚታየው ያለመረጋጋት በህዝባችን ስነ ልቦና በሀገር አንድነትና እድገት ላይ ጫና እያስከተለ መሆኑን በማንሳት ችግሩ በዋናነት እየታየ ያለው በፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን ማድረጉን ጠቅሰው ሁሉም ወገኖች ወደ መግባባት ይምጡ ነው ያሉት። የፖለቲካ ፓርቲ አመራሮችና ተወካዮች ሰባተኛው ሀገራዊ ምርጫ ዲሞክራሲያዊ አሳታፊና ግልጽ እንዲሆን እንዲሁም ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ያዘጋጀው ረቂቅ የምርጫ ጊዜ ሰሌዳ የሀገሪቱን የሰላም ሁኔታ ታሳቢ ያደረገ እንዲሆን ጠይቀዋል። ይህ ጥያቄ የቀረበው ቦርዱ የምርጫ ጽሕፈት ቤቶችን ከማደራጀት ጀምሮ እስከ ይፋዊ የምርጫ ውጤት ማሳወቂያ ድረስ ያሉትን ተግባራት ያካተተውን ረቂቅ የምርጫ ጊዜ ሰሌዳ በማስመልከት ከፖለቲካ ፓርቲ አመራሮችና ተወካዮች ጋር ከትላንት በስቲያ ምክክር ባደረገበት መድረክ ላይ ነው። ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የቦርዱ ሰብሳቢ ሜላትወርቅ ኃይሉ ቦርዱ በቀጣይ ከባለድርሻ አካላት ጋር እየተወያየና ተጨባጭነት ያላቸውን ሁኔታዎች ያገናዘቡ ውሳኔዎችን እያሳለፈ እንደሚሄድና የጸጥታ ሁኔታም ሆነ ተያያዥ ጉዳዮችን ከሚመለከታቸው የመንግስት አካላት ጋር ፓርቲዎቹን እያሳተፈ ውይይት እንደሚያደርግባቸው መግለጻቸውን ከቦርዱ የተገኘው መረጃ ያመለክታል። ይህ በእንዲህ እንዳለ የፖለቲካ ልዩነቶች ተፈጥሯዊ በመሆናቸው ሊፈጠሩ ይችላሉ ያሉት የአማራ ክልል ትምህርት ቢሮ ኃላፊ ሙሉነሽ ደሴ ትምህርትን ከፖለቲካ አጀንዳነት ማውጣት እንደሚገባ አሳስበዋል። የክልሉ ትምህርት ቢሮ ከትምህርት አመራሮችና ባለድርሻ አካላት ጋር የ2018 በጀት ዓመት የመጀመሪያ ሩብ ዓመት የዕቅድ አፈጻጸም የግምገማ መድረክ በባህር ዳር ከተማ ባካሄደበት መድረክ ላይ ንግግር ያደረጉት ኃላፊዋ በክልሉ በጸጥታ ችግሮች የተነሳ የትምህርት ስርዓቱ እየተፈተነ መሆኑንና በርካታ ተማሪዎች ከትምህርት ገበታ ውጪ መሆናቸውን አንስተዋል። በዘንድሮ የትምህርት ዘመንም ተማሪዎችን ወደ ትምህርት ገበታቸው እንዲመለሱ ከማድረግ አኳያ ከባለፉት ዓመታት አንጻር የተሻለ ስራ ቢሰራም በትምህርት ስርዓቱ ላይ ያጋጠመውን ችግር ለመፍታት የሀገር ሽማግሌዎችና የሃይማኖት አባቶች ሚናቸውን ሊወጡ ይገባል ያሉ ሲሆን በመድረኩ 3.5 ሚሊዮን ተማሪዎች በክልሉ ከትምህርት ገበታ ውጪ መሆናቸው መነገሩን የአማራ ሚዲያ ኮርፖሬሽን ዘግቧል። ትምህርትን በተመለከተ ሌላ መረጃ ለ12ኛ ክፍል ሀገር አቀፍ ፈተና ለመፈተን ብሔራዊ መታወቂያ ቅድመ ሁኔታ ሆኖ መቀመጡን የትምህርት ሚኒስቴር አስታውቋል። ትምህርት ሚኒስቴር ዛሬ ባወጣው መግለጫው ማንኛውም የ2018 ትምህርት ዘመን 12ኛ ክፍል ሀገር አቀፍ ፈተና ተፈታኝ ብሔራዊ መታወቂያ ከፈተና ምዝገባ ቀድሞ ማውጣትና በእጁ መያዝ እንዳለበት አሳስቧል። ብሔራዊ መታወቂያ የሌለው ተማሪ መመዝገብም ሆነ ማንኛውንም ሁኔታ መፈተን የማይችል መሆኑን ያስታወቀው ሚኒስቴር መስሪያ ቤቱ ተማሪዎች፣ የተማሪ ቤተሰብ፣ መምህራን እንዲሁም ደግሞ በየደረጃው ያሉ የትምህርት አመራሮች ይህንን እንዲያስፈጽሙ ጥሪ አቅርበዋል። ትምህርትን ከተመለከቱ ጉዳዮች ወጣ ስንል የጀርመኑ ግዙፍ የፋርማሲውቲካልና ባዮቴክኖሎጂ ኩባንያ በኢትዮጵያ በመድኃኒት ማምረት ዘርፍ የመሰማራት ፍላጎት እንዳለው አስታውቋል። የገንዘብ ሚኒስትሩ አህመድ ሽዴ ከባየር ኩባንያ ዋና ስራ አስፈጻሚ ቢል አንደርሰን ጋር ውይይት ያደረጉ ሲሆን ንግግሩ አስፈላጊ መድኃኒቶችን በኢትዮጵያ ውስጥ ማምረትና ሀገሪቱን የቀጠናው መድኃኒት ማምረቻና ማከፋፈያ ማዕከል እንድትሆን የማድረግ አቅምን በማጎልበት ላይ ያተኮረ መሆኑም ተጠቅሷል። የገንዘብ ሚኒስትሩ የኢትዮጵያ አየር መንገድ ሰፊ የካርጎ ኔትወርክ ማዕከልና አዲስ አበባም የአፍሪካ የበሽታዎች መከላከልና መቆጣጠር ማዕከል ዋና መቀመጫ መሆኗን በመጥቀስ ሀገሪቱ ስትራቴጂካዊ ጠቀሜታ እንዳላት የገለጹ ሲሆን የባየር ኩባንያ ዋና ስራ አስፈጻሚ ቢል አንደርሰን በበኩላቸው ከኢትዮጵያ ጋር በትብብር ለመስራት ዝግጁ መሆናቸውን መግለጻቸውን የገንዘብ ሚኒስቴር አስታውቋል።